ዞሮ ዞሮ ከእናንተ ላይ መቀየር የማይችለው ፈጣሪ ብቻ ነው። የምሬን ነው። ሰው ምንም ያክል መልካም ቢሆንላችሁ በእናንተ ላይ የማይቀየር የለም። በእናንተ ላይ አቃቂር የማያወጣ የለም እና ሩታ እንደ ድል ሆኖ እኔ አላቅም የቀረባት ሰው ሁሉ ይገለባበጥባታል፣ ይቀየሩባታል። ለተወሰነ ጊዜ ነው ፍቅራቸው ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ዛሬ ሄርሜላና ዴብ ተገናኝተዋል ማለት ነው። እኔ ያልገባኝ ነገር ቤተሰብ እንዴት ናችሁልኝ? ግን እኔ ወሬ ዝም ብዬ ያወራው እንዴት ናችሁ ቤተሰቦች? ደህና ናችሁልኝ? እና ውዶች ቪዲዮ ስታዩ ደግሞ ላይክ እያደረጋችሁ አበረታቱኝ። እና ምንድን ነው ዴብ እና ሄርሜላ ለተገናኙት ልዑሌ ምን ያደርጋል? ከዛ ጋር ግራ ገባኝ እኮ ማለት ለምንድን ነው ልዑሌ የተለጠፈው ታምሌል ላይ? ይገርማል እኮ አንዳንዴ ስራቸው በጣም ነው የሚገርመው። እና እንግዲህ ምንድን ነው ባለፈው እንዳያችሁት ዴብ በጣም እያበደ ነበረ። ብዙነሽን ሁሉ እንዴት ከዛ ጋር ሄደሽ ትቆሚያለሽ? ልክ ካልሆነ ቦታ ላይ ነበረ ሄደሽ የቆምሽው። እንዴት አንቺ መቆጣት ሲገባሽ እንዴት ይህን ነገር ታበረታቻለሽ? በማለት ከእህቱ ጋርም ሰጣ ገባ ገብቶ እንደነበር የታወቀ ነው። ዛሬ ደግሞ በዚህ መልኩ እንግዲህ ወንድም የሚያስደስተውን ነገር ግዴታ መቀበል አለብኝ እያለ ከሄርሜላ ጋር መጥቷል። እንኳን ደስ ያለሽም ለማለት በቅቷል ማለት ነው። በነገራችን ላይ ማለት ነው ሩትዬ እግዚአብሔር አምላክ ብቻ ይጠብቃት። የምር እሷ ብቻ ደህና ትሁን። ከዚህ በኋላ ማልቀስ፣ መከፋት ከእሷ ላይ ይወገድ እና ማንኛውም ሰው ወንድሙን ማበረታታት የለበትም ብለን እኛ አንፈርጅም። መብታቸው ነው። ወንድማቸውን የፈለገውን እንዲያደርግ መደገፍ ግዴታም መብትም አላቸው የነሱ ማለት ነው። ነገር ግን ማለት እንደዚህ ማድረግ ካፈለጋችሁ ከመጀመሪያውኑ ምንድን ነው በመጀመሪያ የምታስመስሉት ታዲያ? አሁን ዴብ ባለፈው በቃ በጣም ያዙኝ ልቀቁኝ አለ። እንዴት እንደዚህ ይሆናል? ቸኮለ፣ ፈጠነ፣ መሆን የለበትም ቀለበት። በጣም በቃ እሪ እያለ እየደነፋ ነበር። እና ዛሬ ሄዶ እንኳን ደስ ያለሽ አላት። ደስ ይላል። እንኳን ደስ ያለሽ እንኳንም አልካት። ግን በዛን ያክል ለምትቀየሩት ነገር ለምንድን ነው መጀመሪያ መልካም ባህሪያችሁን የምታሳዩት እናንተ? በእርግጥ እኔ አሁን ዴብን ለወቅሰው አይደለም፣ እውነት ለመናገር መልካም ነው። ከሌሎች የተለየ ከሩታ ጋር በስነ ስርዓቱ የሚግባባ ሰው ነው። ያው በተወሰነ መልኩም እሱ ለፍቷል፣ ተመላሷል እነሱን ለማስታረቅ። እነሱ ናቸው እንጂ አልሰማ ያሉት ማለት ነው። እና ለፍቷል ለማስታረቅ ግን የሆነን ነገር በቃ እንዲደረግ እየፈለጋችሁ በአንድ በኩል ደግሞ የሆነ ሁናችሁ ለመገኘት የምትጥሩት ነገር ያንን ነገር ደግሞ አዘልቁበትም። ገብቷችኋል አይደል? ይሄ መልካም የሆነ ባህሪያችሁን ላዘልቁበት ለምን ትጀምራላችሁ? እግዚአብሔር አሁን እንደዚህ የአብርሃም ደስታ የሚያስደስት ከሆነ ቀለበት ማድረጉ የሚያስደስት ከሆነ በዛን ያክል እኮ ያዙ ይልቀቁኝ ማለት አይጠበቅብህም ነበር ባለፈው ማለት ነው። ምንም ያክል ለሩታ መልካም ብትሆንም በቃ ወንድም ቀለበት አደረገ አይደል? ልክ እንደ እህትህ በይፋ ሄደ ቀለበቱን መደገፍ ነበረብህ። ለምን ተደረገ ብለህ እንደገና ሳምንት ሳትቆይ ደግሞ እንኳን ደስ ያለሽ ለማለት በቃ። እና አንዳንዴ የሆነ ለሰው ሞራ ሲባል ጥንቃቄ ብታደርጉ ራሱ የተሻለ ነው። እግዚአብሔር እንምላችሁ። አሁን ይሄ ለሩታ ላይ በቃ ማንም እንደሌላት ነው የሚሰማት። ገብቷቸዋል። አንድ ሳምንት ለሷ በጣም ቆንጆ ቆንጆ የሆነ ባህሪያቸውን ያሳዩዋታል። አንድ ሳምንት ደግሞ ተገለባብጠው መልካም ነገር እንዳላሉ ለሷ ሄደው ደግሞ ሌላ ቦታ ላይ ይገኛሉ። እና በዚህ በእርግጠኝነት ነው የምላችሁ ሩታ የሆነ በቃ ይሰማታል። ግን ይህን ነገር እናንተ ከግንዛቤ አታስገቡትም ነው እንጂ ወንድማችሁን አታበረታቱ እያልን አይደለም። ኧረ እንደፈለጋችሁ አበረታቱ። እንደው ካበረታታችሁም ደግሞ እንዲሁ እዛው በውስጥ ብትደግፉት ይሄ ሚዲያ ላይ የማይታይ ነገር ቢሆን። ምክንያቱም ከመጀመሪያ ለእኛ የምታሳዩን መልካም ነገር ነዋ። ከዛ ከመካከል ላይ ነው ደፍርሶባችሁ የምትቀየሩት። እና ግን ሩትዬ የኔ ቆንጆ እግዚአብሔርን በዚህ አጋጣሚ ማንም እንደሌላት ማለት አውቃለሁ። ሚዲያው ሁሉ ልክ እንደ ልጁ ልክ እንደ እህቱ እንደ ሁሉ ነገር ነው የሚያታ። አውቃለሁ ሩታን እጅግ በጣም የሚወዳት ሰው አለ። ግን ይሄ በዙሪያዋ አለን የሚሉ አብረው እያሽቃበጡ ለራሳቸው ጥቅም የሚሽከረከሩ ሰዎች ግን ማለት ነው አልመቻችላቸው ቢል ሩታን ቢያጠፋት ራሱ ደስ ይላቸዋል። ከምሬ ነው። እና ፈጣሪ አምላክ እስከ ልጅሽ ይጠብቅሽ ሩትዬ። አይዞሽ ደግሞ ይሄ ሁሉ ነገር አልፎ አንቺ ታሪክ ትሰሪያለሽ። እመቤቴን የተሻለና ያማረ ከማንም የበለጠ ህይወት እንደምትኖር በእርግጠኝነት ሁኜ ነው የምናገረው ማለት ነው። ምክንያቱም እናንተ አትበድሉ፣ ተበደሉ። እግዚአብሔር እንምላችሁ ግፍ ደግሞ ከተሻለ ቦታ ላይ ነው ወስዶ የሚጥላችሁ። ከእናንተ ላይ ግፍ ሲፈጸምባችሁ በደል ሲደርስባችሁ እናንተ ከፍ ያለ ቦታ ነው እንጂ የምትቀመጡት ድጋሚ ከዛ ቦታ ውስጥ አታሽቆለቁሉም ማለት ነው። እና ብቻ እኔ እንጃ ከሌ አለኝ ብላችሁ መተማመንን አቁሙ ሰዎች። የምሬን ነው የምላችሁ። በማንም አትተማመኑ። መተማመን ያለባችሁ በማን እንደሆነ ታውቃላችሁ እናንተ።
እና ሰውን ውደዱት፣ አክብሩት። ከዛ ውጭ ግን እሱ መከታዬ ነው እንደዚህ ይደርስልኛል እንደዚህ ይሆናል ብሎ ሰው ላይ ትከሻል መጣል በጣም ከባድ ነገር ነው። በተለይ ሩታ አሁን ላይ ሰውን የምታምኝበት ጊዜ አይደለም። እግዚአብሔርን ልጅሽን እግዚአብሔር አምላክ ያሳድግልሽ በሰላም ልጅሽ ነው ጓደኛሽ፣ ልጅሽ ነው ዘመድሽ ከዚህ በኋላ ማለት ነው። ምክንያቱም እያየናቸው ነው። የአንድ ሳምንት ጸባይ ብቻ ነው የሚያሳዩዋት እና ከዛ በኋላ ግን የሉም። ገብቷቸዋል አይደል? ሁሉም ትክክለኛ መላቸው ትክክለኛ ቆዳቸው ይገለበጣል እና አሁን ማለት በእርግጥ ይሄ ቪዲዮ የቆየ ይመስለኛል። የቆየም ሆነ የቆየም አልሆነ ቤተሰብ መጀመሪያ ቀለበቱን ተቃውሞታል። አሁን ደግሞ ምን ተገኝቶ ነው እንኳን ደስ ያለሽ አላት። በጣም የሚገርም ነው። እና ደግሞ አሁን በኤፋ ቤት መጥቷል አብርሃም ሩታን ለማናደድ ነው የሚመስለኝ እያለ ነበር እና ቪዲዮ ሰራበታለሁ ከላይ ነው ያየሁት ማለት ነው። እና ምንድን ነው ከዛኛው ሄዶ እንኳን ደስ ያለሽ አለ። ከዚህኛው ደግሞ መጥቶ አብርሃም እያስመሰለ ነው የሚመስለኝ። እኔ በጣም የሚያስጠላኝ ነገር የተቀለማመደ ባህሪ፣ ባንድ የማይቆም ባህሪ በጣም ያስጠላል። እና እኔ እንጃ አሁን እዛኛው ሌላ ነገር ወንድም ያስደስተው ነገር ያስደስተኛል፣ ብዙ ነገሮችን ተናገረ። እዚህ ጋር ደግሞ አሁን ኤፍሬም እና እሱ መጥተው ሌላ ነገር እያወሩ ነው። ሌላ ነገር ይዞ መጥቷል ማለት ነው ኤፍሬም እና ኤፍሬም አንተ ወንድምህ የሆነ አጉል ነገር እንዳይገባ ወንድምን መከላከል ትችላለህ፣ ግን ሩታን እዚህ ውስጥ አታስገባት። ለምሳሌ ቪዲዮ ስትሰራ ሩታን ጥለህ ነው አንተ ከሌላ ሴት ጋር እየሆንክ ያለው የምትለውን ነገር እኔ ብታቆመው ደስ ይለኛል። ምክንያቱም እሷ በሌለችበት በተወችው ነገር ስሟ መጠራት የለበትም። ሰምታችኋል አብርሃም የእሷን ስም ለማስጠራት ሲቀጥል ደግሞ የራሱ ዩቲዩብ ሲቀዘቅዝበት ያለ ሩታ ምንም የሚሆን ነገር የለም እና በእያንዳንዳቸው ቤት ሩታ ስትሄድ ከእይታው መለየት ይቻላል። እና የእሷን ስም ለማስጠቆር የሄደበት መንገድ በጣም የሚደብር ነበረ። የሌለችበትን ያልሄደችበትን እንደው ዝም ብሎ በቃ በግምት ብቻ እሷ ነው ኤፍሬምን የምትልከው በማለት ቪዲዮ ወጥቶ መስራቱ ያሳፍራል እውነት። ስለዚህ አንተ እንደዛ ባደረክ ቁጥር ሩታን እያሏት ስለሆነ ሩታን በማይወክል መልኩ ወንድሜን ለማዳን ነው ብለህ ብትከራከር እኔ ደስ ይለኛል። ለምን በቃት፣ በቃ እቺ ልጅ በቃት፣ ነገር ይበቃታል። በየቦታው ስሟ መጠራት የለበትም። በሌለችበት የሌለችበትን ማንነት ተሰጥቷታል። ከዚህ በላይ ይበቃታል። እንዴ አይኑን አፍጥጦ እኮ እኔ አላደረኩም ቢሉም አላምናቸውም። እነሱ ተነጋግረው ነው እንደዚህ እያደረጉ ያሉ ብሎ ድርቅ ብሎ የተናገረ ሰው ነው አብርሃም ማለት እና ብቻ ሰው ስለተናገረ ሩቲን ማንም ሊጠላት አይችልም። ስታጠፋ እንገስጻለን፣ እንቆጣለን፣ ግን መቼም ነው ልንጠላት የማንችለው ማለት ነውና ብቻ ሩትዬ ፈጣሪ አምላክ ይሁን። እኛም ደግሞ በተቻለ መጠን አለን ከጎንሽ ሁሌም ማለት ነው። የማይልይሽ ህዝብ አለ። በዚህ አጋጣሚ ከሌ ተቀየረ ከሌ አልተቀየረ ብለሽ ምንም እንዳይደንቅሽ ሩትዬ፣ አንቺ ጀግናና ጠንካራ ነሽ።